በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንዴት ሰነበታችሁ? እንደምን አላችሁ? ሰላም በያላችሁበት ይቆያችሁ። ሰላም ለእናንተ ይሁን። ውድ ኦርቶዶክሳውያት ይህ የናርዶስ ሚዲያ ነው። ውድ ቤተሰቦቻችን የሚጠቅማችሁን ነገር ይዛችሁ ሰብስክራይብ አድርጋችሁ ሸር አድርጋችሁ ለወዳጅ ዘመዶቻችሁ እንደምትጠቀሙበት ተስፋ እናደርጋለን። እግዚአብሔር እንደወደደ እግዚአብሔር እንደፈቀደ ዛሬ የምንነጋገርበት ርዕሳችን የሚሆነው ፈኑ እዴከ እማርያም፣ አቤቱ ክንድህን ከአርያም ላክልን በሚል ርዕስ እንነጋገራለን። እንግዲህ መዝሙር ዳዊት መዝሙር 143 ከቁጥር 6 ላይ ኃይለ ቃሉን እናገኘዋለን። አቤቱ ክንድህን ከአርያም ላክልን። እንደሚታወቀው ይህ በዚህ ሳምንት ያሳለፍነው ዕለት ዘመነ ስብከት ይባላል። እንግዲህ ዘመነ ስብከት ከዚያ ብርሃን፣ ከዚያ ኖላዊ፣ ከዚያ ልደት እያለ ይቀጥላል ማለት ነው። በዚህ በታኅሳስ ወር አባቶቻችን ይህንን ወራቱን ከፍለው ማሕሌት ሲቆሙ የቅዱስ ያሬድ ተከታዮች ሊቃውንተ ቤተ ክርስቲያን በስብከት በኖላዊ እንዲሁም በብርሃን ራሱን የቻለ አውድ እያስያዙ ማሕሌት ይቆማሉ። ከዚሁ አያይዞ እያሳለፍነው ያለው ይሄ ሳምንት ወይም ወደፊታችን 3 ቀን የቀረው ማለት ነው ዘመነ ስብከት ይባላል። እንግዲህ ዘመነ ስብከት እንደሚታወቀው በቀድሞው ዘመን ከታኅሳስ 7 እስከ 29 ከታኅሳስ 7 ቀን እስከ 29 ጊዜ እንደነበረና በዚያ ሲያከብሩ እንደነበረ ይነገራል። እንደሚታወቀው ነቢያት ክርስቶስን ይወርዳል ይወለዳል እያሉ የክርስቶስን መምጣት የተናገሩ የነቢያት ትንቢት የተፈጸመበት የነቢያት ትንቢት ምላሽ ያገኘበት ነውና በዚያ ምክንያት በነቢያት ስብከት በነቢያት አስተምህሮ ነቢያት ባደረጉት አስተዋጽኦ መሰረት ምን ይባላል? ዘመነ ስብከት ይባላል። ዘመነ ስብከት ይባላል። ምክንያቱም እንደሚታወቀው ነቢያት ፈኑ እዴከ ማርያም ወነአድኅነነ፣ አቤቱ ክንድህን ላክልን መጥተህም አድነን እያሉ ከነበረባቸው የጭንቀት ብዛት አንጻር፣ ከነበረባቸው መከራ አንጻር፣ ከነበረባቸው ተግዳሮት አንጻር፣ ካለባቸው ጫና አንጻር ነቢያት ይህን ስብከት ይሰብኩ ነበረ። ስብከቱ ምንድን ነው? ክርስቶስን መጥራት ነው። ክርስቶስ እንዲገላግላቸውን ማድረግ ነው ከችግራቸው። ክርስቶስ መጥቶ ከምርኮ እንዲመልሳቸው የነቢያት ስብከት ነበረ። ዓለም ሰላም እንዲሆን፣ ድውይ እንዳይኖር፣ አንደኛው አንገቱን ዝቅ የሚያደርግ አንደኛው ደግሞ አንገቱን ቀና የሚያደርግ እንዳይኖር፣ ሁሉም በትክክልነት የሚገዛ ፍትርትን የሚያውቅ ዘስልጣኑ ዲበ መትከፍቱ የሚባል መድኃኔዓለም መጥቶ እንዲያድነን ይፈልጉ ነበረ እና ዳዊትም ከነዚያ ነቢያት መካከል አንዱ ነው። ፈኑ እዴከ ማርያም፣ አቤቱ ከአርያም ክንድህን ላክልን። ምክንያቱም ምድራዊ ነገስታት አይተውታል። ምድራዊውን ነገስታት፣ ምድራውያንን ሰዎች፣ ምድራውያን በአጠቃላይ አይተዋቸዋል። ማያድኑ፣ ለጊዜው ማስታገሻ የሚሰጡ። ለምሳሌ እነ ኢሳይያስ መድኃኒት ተብለዋል። መድኃኒትነታቸው ግን ለጊዜው ነው። ፍጻሜ የሌለው መድኃኒትነት ነው። የመድኃኔዓለም መድኃኒትነት ግን የመጨረሻው የማያዳግም ድህነት ነው የተደረገው። ስለዚህ የሚያዳግመውን ጊዜያዊውን መድኃኒት ወይም ማስታገሻውን ነቢያት በጩኸት ገለጹት። ምክንያቱም ትክክለኛው የእውነተኛ መድኃኒት የቀራንዮ አደባባይ ላይ ራሱን መስዋዕት አድርጎ የሚከፍል መድኃኒት ኢየሱስ ክርስቶስ እንዲወለድ ስብከት ሰብከዋል እና ነቢያት ክርስቶስ እንዲወለድ እንዲወርድ የሰበኩት ስብከት ነው። በዚህ ሳምንት በዚህ በጾመ ነቢያት ሳምንት የምናስበው ስብከት የሚባለው ይሄንኛው ሳምንት ከ7 ጀምሮ ያለው ሳምንት ጾመ ስብከት ይባላል። እንግዲህ ጾመ ስብከት ነው። ከዚያ ጀምሮ እስከ እንግዲህ
ለእያንዳንዳቸው ሳምንት ቢኖሩም ግን ይህንኛው ከ7 ጀምሮ ያለው የነቢያት ወይም ጾመ ነቢያት የሚባለው ከ7 ጀምሮ ስብከት 1 ሳምንት ብቻ አስቆጥሮ ይቀራል ማለት ነው። ስለዚህ እነ ሙሴ ሌሎቹም ታላላቅ አበይት ነቢያት አቤቱ ሰማዩን እንደ ጨርቅ ቀደህ ናውረድ ብለውት ሰብከዋል። ናውረድ ብለው ሰብከውታል። ክርስቶስን ስበውታል። ለምን? ጭንቀት ላይ ስለነበሩ። ክርስቶስን የምትከተሉ የክርስቶስ ቤተሰቦች፣ በእግር የምትከተሉ በግብር የምትመስሉ ኦርቶዶክሳውያን ከችግር ለመዳን ከፈለጋችሁ እንደ ነቢያት ያለውን ጩኸት ፈልጉት። ከጭንቀት መውጣት ከፈለጋችሁ መጻሕፍትን መርምሩ። ወደ ጸሎት ተነሱ። እግዚአብሔርን ጠይቁት። ነቢያት እግዚአብሔርን እናልን ብለው ቀሰቀሱት። እግዚአብሔር መጣ። እኛስ ሲጨንቀን፣ መከራ ሲያገኘን፣ ችግር ሲውጠን፣ ሲያደናቅፈን የት ነው የምንሄደው? እንደ ነቢያት የተሻለውን ጊዜ ያምጣልን ብለን እንሰብካለን እንደ ነቢያት? ወይስ ነቢያትን እንደሰሙት እንደቀደሙት አባቶቻችን መምህራን የጊዜውን መጥበብ የዘመኑን መሸርሸር የችግሮቹን መብዛት ሲነግሩን እንሰማለን? ከግላዊ መምህርነት ከህሊና መምህርነት ወጥተን ሰውን ብንሰማ ምናልባት አባቶቻችንን ብንሰማ ብለን እንሰራለን? የነቢያትን ሐሳብ እንድንሰራ መድኃኔዓለም ይርዳል። ስለዚህ ይሄ ዘመነ ስብከት ይባላልና ነቢያት ይወርዳል ይወለዳል ብለው በተናገሩት መሰረት ነቢያት ይወርዳል ይወለዳል ያሉትን ደግሞ ቤተ ክርስቲያናችን ወርሃ ስብከት ዘመነ ስብከት ብላ ከፋፍላ ከ7 ጀምራ ታከብርላቸዋለች ማለት ነው። ውድ ኦርቶዶክሳውያን፣ አዎ ኦርቶዶክሳውያን እንዲያድርገው ያከብራል። ለእያንዳንዱ ክብር ይሰጠዋል በቤተ ክርስቲያን። እነዚህም ነቢያት የነበራቸውን ምኞት፣ የነበራቸውን ሐሳብ፣ የነበራቸውን አስተዋጽኦ ክርስቶስን የለመኑትን ልመና እግዚአብሔርን ናድነን ብለው የለመኑትን ልመና ቤተ ክርስቲያናችን ዘመነ ስብከት ብላ ታከብረዋለች ማለት ነው። ውድ ኦርቶዶክሳውያን፣ በዚህ ሐሳብ መጠቀም የምትፈልጉ፣ በዚህ ሐሳብ መጠቀም ያለባችሁ ኦርቶዶክሳውያን መስበክ ያለብንን እንስበክ። ሰባክያን ምእመናኑ መስማት ያለብንን እንስማ። መጮህ ወዳለብን እንጩህ። እግዚአብሔርን ምነ ሰማዩ ቀደህ ብትመጣ እኛ ሰላም እንሆን ነበረ። አንተ የሰላማችን ምንጭ ነህ። አንተ የደስታችን ጥልቅ ጉድጓድ ነህ። አንተ የሁሉ ነገር ባለቤት ነህና ሁሉን በነበረበትና ወደ ነበረበት መመለስ ትችላለህ ብለን እንደነ ነቢያት እንድንጮህ መድኃኔዓለም ይርዳን። እግዚአብሔር ጸሎታችንን ይስማን። ዘመኑ ዘመነ ስብከት ይባላል። በሚቀጥለው እሑድ ደግሞ ሐሳባችንን እንቀጥላለን። በየደረስንበት የምናሳውቃችሁ ይሆናል። ቤተሰቦቻችን ሐሳባችንን ተወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህንን ሶሻል ሚዲያ እንድታሳድጉልን እንፈልጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን።